ጾም ምንድነው በሚል ርዕስ ነው የምንነጋገረው። ጾምና ጸሎት ምንድነው? ጾም አብዛኛውን ጊዜ ለመንፈሳዊ ጉዳዮች ለተወሰነ ጊዜ ከምግብ ከውሃ በፈቃደኝነት መከልከል ነው። በተለይ ደግሞ በዚህ ዘመን ከምግብና ከውሃ ብቻ ሳይሆን ከምግብ ከውሃ ከሚዲያ ከሰዎች በፈቃደኝነት መከልከል ነው። እግዚአብሔር ስም የተመሰገነ ይሁን። ብዙ ጊዜ በንስሐ በጸሎት የእግዚአብሔርን መገኘት በመፈለግ የሚደረግ መሆን ይገባዋል። ስለዚህ በመጽሐፍ ቅዱስ ውስጥ ጾም ራስን በእግዚአብሔር ፊት የማዋረድ ምሪትን የምንፈልግበትና በመንፈስ የምናድግበት መንገድ ጾምና ጸሎት ነው። የጌታ ስም የተመሰገነ ይሁን። መጽሐፍ ቅዱስ ስለ ጾም ምን ያስተምረናል የሚለውን ነገር ወደ መጽሐፍ ቅዱስ መለስ ብለን ብንመለከት ጾም በአምላክ ሕዝቦች ሕይወት ውስጥ ያለውን ጠቀሜታ በማሳየት ብዙን ጊዜ መጽሐፍ ቅዱስ ያስተምረናል። በእግዚአብሔርን ቃል ስትፈትሹ ስለ ጾም በጣም ብዙ ቦታ ላይ የእግዚአብሔር ቃል ይነገራል። ክብር ለኢየሱስ ይሁን። ስለዚህ ጾም በእግዚአብሔር ፊት ራስን ማዋረድና ከእግዚአብሔር እርዳታን መለመን ነው። ጾም ማንኛውም እርዳታ የሚፈልግ ሰው እግዚአብሔር እንዲረዳው፣ እግዚአብሔር አቅም እንዲሆነው፣ እግዚአብሔር ጉልበት እንዲሆነው የሚፈልግ ሰው፣ የእግዚአብሔር እርዳታ የሚፈልግ ሰው ማንኛውም ሰው ወገኖቼ ወደ እግዚአብሔር ሊጮህ ይገባዋል። ደግሞ ሊጾምና ሊጸልይ ይገባዋል። ጾም የእግዚአብሔርን እርዳታ የምንፈልግበት፣ ራሳችንን የምናዋርድበት፣ እግዚአብሔር በትህትና ወደ እግዚአብሔር የምንቀርብበት ነው። ጾምና ጸሎት ትዝ ይላችሁ እንደሆነ በመዝሙር 35 ቁጥር 13 ላይ ዳዊት ወገኖቼ የታመነባቸው ሰዎች በከዱት ጊዜ ጠላት በተነሳበት ጊዜ መልካም ላደረገላቸው ሰዎች፣ መልካም ያደረገላቸው የተንከባከባቸው የመገባቸው ሰዎች በተነሱበት ጊዜ እንደዚህ አለ፣ እኔስ እነርሱ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴም በጾም አደከምኳት ይላል። ክብር ለኢየሱስ ይሁን። እነርሱ በታመሙ ጊዜ ማቅ ለበስኩኝ። ማቅ ማለት ወገኖቼ በርኖስ ማለት ነው። በርኖስ ታውቃላችሁ? ብዙውን ጊዜ የድሮ ቤቶች ናቸው በበርኖስ የሚታሹት። በርኖስ ጣውላ ቤቶች መወልወያ የሚሆን በጣም ሸካራ የሆነ ብርድ ልብስ የሚሆን ነገር ነው። እንኳን ሊለበስ ቀርቶ አይደለም፣ እንደዚህ ስትነቁት በጣም ይኮሰኩሳል። ዳዊት እንደዚህ አለ፣ እነሱ በታመሙ ጊዜ እኔ ስለ እነሱ ምን አደረኩኝ? ማቅ ለበስኩም፣ ነፍሴንም በጾም አስመረርኳት ይላል። ሰዎች በደግነት ፋንታ ክፉ ሲመልሱላችሁ ለበቀል አልተነሳም። ሲመልሱለት ለበቀል አልተነሳም። ለበቀል ሳይሆን በእግዚአብሔር ፊት በጾምና በጸሎት ነበር የቀረበው። ክብር ለኢየሱስ ይሁን። ወንድሞቼና እህቶቼ በዚህ ዘመንም ሰዎች በደግነታችን ምትክ፣ መልካም ባደረግንላቸው ምትክ ይንቀላቸው፣ ይገልብጣቸው፣ ፈጽሞ አንያቸው የሚል ጸሎት ሳይሆን ልክ እንደ ዳዊት በእግዚአብሔር ፊት ማቅ ለብሶ ነገርን ለእግዚአብሔር ማቅረብ ነው ትልቁ ባህል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተመሰገነ ይሁን። ዕዝራ 8:22 ላይ ሄዳችሁ ስትመለከቱ የአምላካችንን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅኩኝ ይላል። በጣም የሚገርም ሰው ነው። ክብር ለኢየሱስ ይሁን። ለምንድነው ጾም ያወጀው ሲል አንደኛ የቀናውን መንገድ እንፈልግ ዘንድ። ወንድሞቼ የቀና መንገድ የሚገኘው እግዚአብሔር የቀና መንገድ ሲያሳይህ ነው። የጌታ ስም የተመሰገነ ይሁን። ማንም ሰው የቀናን መንገድ ለመፈለግ የቀናውን መንገድ ለማግኘት የሚፈልግ በእግዚአብሔር ፊት ራሱን ማዋረድ እንዳለበት ዕዝራ ይነግረናል። ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ ጾም አወጅሁ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እርሱም በሚተው ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድነን ዘንድ ጭፍራና ፈረሰኞቹን ከንጉሥ እለምን ዘንድ አፍሬ ነበር።
የሚጠብቁን ጭፍራና ፈረሰኞች ከንጉሥ እንድለምን አፍሬ ነበር። ምክንያቱም እግዚአብሔር ያድናል ብዬ ተናግሬ ነበር። እግዚአብሔር ይጠብቃል ብዬ ተናግሬ ነበር። እግዚአብሔር ይታደጋል ብዬ ተናግሬ ነበር። ከዛ በኋላ ተመልሼ ከንጉሡ ጭፍራና ፈረሰኞች ለመለመን አፍሬ ስለነበር እግዚአብሔርን አምላኬ ለመንኩት ይላል። አሜን ትላላችሁ ወንድሞቼ? ሰውን ከመለመን ይልቅ ነገስታትን ከመጠጋት ይልቅ የሰማይ አምላክ እግዚአብሔር ብትጠጉት ከምትፈሩት ነገር ያድናችኋል። ክብር ለኢየሱስ ይሁን። ሰው በዚህ ዘመን እርዳታ ለመለመን በተለያየ መንገድ ይሮጣል ወገኖቼ። በእውቀቱ በጥበቡ በተለያየ መንገድ ይሮጣል። ነገር ሁሉ ሲዘጋባችሁ፣ ሁኔታዎች ሁሉ ሲጨልምባችሁ፣ እርዳታ ሲያስፈልጋችሁ ወደ ሰራዊት ወደ እግዚአብሔር ለምኑ። እግዚአብሔር የሚለመንላችኋል። ክብር ለኢየሱስ ይሁን። ነህምያ ትዝ ይላችሁ እንደሆነ ነህምያ ምዕራፍ 1:4 ላይ ሄዳችሁ ስትመለከቱ ነህምያ አንድ ወሬ ይሰማል። የአባቶቹ ከተማ ፈርሶ መፍረሱን በሰማ ጊዜ እንደዚህ ይላል። ይህንን ቃል በሰማሁ ጊዜ ይላል። ቃልም ሲሰማ፣ ክፉ ነገር ሲሰማ እግዚአብሔር ይፈለጋል። አጠገብ ያለውን ሰው ክፉ ነገር ሲሰማ እግዚአብሔር ይፈለጋል በሉት። ክብር ለኢየሱስ ይሁን። ክፉ ነገር ሲሰማ ተስፋ መቁረጥ ማቅ ለብሶ አይቀመጥም። ክፉ ነገር በሚሰማበት ጊዜ ነገር ተበላሽቷል ተብሎ የሚባል ወሬ በሰማችሁበት ጊዜ ወገኖቼ ሰውን አትፈልጉ፣ እግዚአብሔርን ፈልጉ። እግዚአብሔር ይለመናል። አጠገብ ላለው ሰው እግዚአብሔርን ፈልገው በሉት። በደንብ አድርገን ንገረው፣ እግዚአብሔርን ፈልገው በሉት። እግዚአብሔር ይለመናል በሉት። እንደዚህ አለ ነህምያ። ይህንን ቃል በሰማው ጊዜ ምን አይነት ቃል? የአባቶች ከተማ ፈርሷል ተብሎ በተነገረኝ ጊዜ አለ ተቀምጬ ምን አደረኩኝ? አለቀስኩ። አያሌ ቀንም አዝን ነበር። በሰማይ መልአክ ፊት እጾምና እጸልይ ነበር ይላል። ክብር ለኢየሱስ ይሁን። የሰማው ነገር ወገኖቼ ወደ ሌላ ነገር አልወሰደውም። የሰማው ነገር ነፍጥን ወደ ማንሳት አላመጣውም። የሰማው ነገር ሌላ መፍትሄ ለመፈለግ መፍትሄ ከሰራዊት አምላክ ከእግዚአብሔር ብቻ እንደሆነ ስለሚያውቅ ማቅ ለብሶ በእግዚአብሔር ፊት እግዚአብሔርን ለመነ። ክብር ለኢየሱስ ይሁን። ወረድ ብላችሁ ስትመለከቱ ስለምን አዘንክ ይለዋል ንጉሡ። እረ እግዚአብሔር ሲነሳ የሚመለከተው ሰው ስለናንተ ይነሳል። የጌታ ስም የተባረከ ይሁን። ለንጉሡ ምንም አልነገረውም። ለንጉሡ እንደዚህ የጾምኩኝ ነኝ የአባቶቼ ከተማ ፈርሷል ብሎ አልነገረውም። ነገር ግን ፊቱን አየና አወቀ። ስለምንድን ነው ሐዘን የተሰማ? ከዚህ በፊት ይህን አይነት ፊት አልነበርም አለው። በዚያን ጊዜ የአባቶቼ ከተማ ፈርሶ ብሎ ስለ አባቶቹ ከተማ ነገረው። እግዚአብሔርም ደግሞ በንጉሡ ተጠቅሞ የአባቶቹን ከተማ እንዲሰራ አደረገ። እግዚአብሔር በሚነሳበት ጊዜ ወገኖቼ ያልተሰራ ነገር በእግዚአብሔር የሚሰራ ይሆናል። አሜን ትላላችሁ? የብዙ ሰው ተስፋ መቁረጥ፣ የብዙ ሰው መውደቅ፣ የብዙ ሰው የመድከም ምክንያት ምንድነው ካላችሁ እግዚአብሔርን ያለ መፈለግ ነው። አንዳንድ ሰው እግዚአብሔርን የሚፈልገው በሳምንት እሁድ ብቻ ነው። አንዳንዱ ሰው እግዚአብሔርን ፈልጎት የሚለው ብቻውን እግዚአብሔርን አይፈልገውም። የተለያየ ቦታ ይረግጣል። ጥሩ ነው። ነገር ግን እግዚአብሔርን በግል መፈለግ ብርታት ነው። አሜን ትላላችሁ? ክብር ለኢየሱስ ይሁን። ስለዚህ ጾም ማለት በእግዚአብሔር ፊት ራስን ማዋረድ ማለት ነው። ራስን ማዋረድ ማለት እኔ አልችልም፣ ይሄ ነገር ከአቅሜ በላይ ነው፣ ከጉልበቴ በላይ ነው፣ ከእውቀቴ በላይ ነው። ገንዘቤ ይህንን ሊሰራልኝ አይችልም። በዙሪያ ያሉ ዘመዶቼ ይህንን ሊሰሩልኝ አይችሉም። ጉልበቴም እንደምታቀው ነው ብለህ አንተ ግን ትችላለህ ብለህ በእግዚአብሔር ፊት ስትወድቅ የወድከለት እግዚአብሔር ያነሳሃል። አረ በኢየሱስ ምርኮ ይመለስል። አረ በኢየሱስ ምርኮ ይመለስላችሁ። በእግዚአብሔር ፊት የምትጮሁ ሰዎች በኢየሱስ ያድርጋችሁ። በእግዚአብሔር ፊት ራሳችሁን የምታዋርዱ ያድርጋችሁ። ሰው በራሴ እችላለሁ ብሎ መሮጥ ይችላል፣ መብቱ ነው። ነገር ግን ወንድሜ ልንገርህ፣ ከእግዚአብሔር ጋር ዘግይተህ እንኳን ብትነሳ ትደርሳለህ ቀድመህ። አሜን። ሁለተኛው ጾም ምንድነው ካላችሁ፣ ጾም መቼ ነው? ጾም በንስሐና በይቅርታ ወደ እግዚአብሔር መመለስ ነው።
አጠገብ ያለውን ሰው ሰምተሃል ወይ በሉት እስቲ። በንስሐና በይቅርታ ወደ እግዚአብሔር መመለስ ነው ጾም። ኢዩኤል ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል፣ በፍጹም ልባችሁ በጾምም በለቅሶም በዋይታም ወደኔ ተመለሱ ይላል። ጾም ወደ እግዚአብሔር መመለሻ መንገድ ነው ጸሎት። ሃሌሉያ። በኢየሱስ ስም እግዚአብሔር ይመልሰን። አሜን። ምናልባት ይሄን አይነት ትምህርትና ስብከት በዚህ ዘመን ብዙ ያልተለመደ የሚመስላችሁ ከሆነ ግን ይሄ እውነተኛ ትምህርት ነው። እግዚአብሔር ሰው በመንገዱ እግዚአብሔርን በድሎ ከሆነ፣ በስራው እግዚአብሔርን በድሎ ከሆነ፣ በንግግሩ እግዚአብሔርን በድሎ ከሆነ፣ በሐሳቡ እግዚአብሔርን በድሎ ከሆነ፣ በግብር በእግዚአብሔርን በድሎ ከሆነ በእግዚአብሔር ፊት ንስሐ ገብቶ የሚመለስበት የእግዚአብሔርን ፈቃድ የሚያደርግበት መንገድ አንደኛው ጾምና ጸሎት ነው። አሜን ትላላችሁ? የእግዚአብሔር ቃል ይጣራል። እግዚአብሔር ወደኔ ተመለሱ ይላል። በጾምና በጸሎት በዋይታና በለቅሶ ወደኔ ተመለሱ ብሎ እግዚአብሔር ይጣራል። ብዙ ጊዜ ንስሐ የሚገባው በውጭ ያለው ሰው ብቻ ይመስለናል። ወንድሞቼ እኔና እናንተም ዕለት ዕለት እግዚአብሔርን ስንፈልግ መንገዳችንን መፈተሽ ያስፈልገናል። ኢየሱስ ሊመጣ ነው። አጠገብ ያለውን ሰው ኢየሱስ ሊመጣ ነው በሉት። አረ በደንብ አድርገን ኢየሱስ ሊመጣ ነው በሉት። ጠዋት የሆነ ነገር እየሰማሁ ነበር። በ2030 ገንዘብ እቅዳቸውን ስሰማ የዓለም ገንዘብ በአንድ ይሆናል፣ ሃይማኖት አንድ ይሆናል። ከዛስ ሃይማኖት አንድ ይሆናል እና ከዛ ደግሞ መንግስት ደግሞ አንድ ይሆናል። ሉዓላዊ የሚባል ሀገር በዛን ዘመን አይኖርም። አንድ መንግስት ብቻ ያስተዳድራል። እቅዳቸው በ2030 ነው። አሁን ስንት ነው? 20 በሀገራችን 18 በእነሱ 26 ከአራት ዓመት በኋላ አንቲክራይስቱ ይነግሳል ማለት ነው። ከአራት ዓመት በኋላ ወገኖቼ እያንዳንዱ ሰው ቁጥርን ይቀበልና ከዛ በኋላ ዲጂታል ገንዘብ ነው የሚሆነው። በመታሳየው ምልክት ነው መግዛትም መሸጥም የምትችለው። ከ2030 በኋላ እንግዲህ ፕሮቴስታንት የለ፣ ኦርቶዶክስ የለ፣ ሙስሊም የለ፣ የዓለም ሃይማኖት አንድ ይሆናል ማለት ነው። ከ2030 በ2030 ወንድሞቼ ልንገራችሁ የዓለም መንግስት አንድ ይሆናል፣ ገዢው አንድ ይሆናል ማለት ነው። ምን እየሆነ ታውቃላችሁ? አንቲክራይስቱ ሊነግስ ዘውድ ሊጭን የደረሰበት ጊዜ ነው። አንተ ሌላ ነገር ታስባለህ። በኢየሱስ ክርስቶስ ስም ወደ እግዚአብሔር ብቻ መመለስ ይሁንልህ። ሰይጣን በኃይል እየሰራ ባለበት ጊዜ ቤተክርስቲያን ተኝታለች። ወንድሞቼ እኛ ተኝተናል። እኛ የራሳችን እቅድ አለን። ወንድሞቼ እቅዳችን እስከሆነ ወደ ክርስቶስ ኢየሱስ የምንነጠቅበት እቅድ ይሁንልን። በኢየሱስም ልባችን ወደ ሰማይ ይነሳ። እነሱ እያቀዱ ነው፣ እናንተ እየፈጠኑ ነው። አንተ ምን እየሰራህ ነው? በጌታ በኢየሱስም ወደ እግዚአብሔር ሙሉ በሙሉ መመለስ ይሁንልህ። በኢየሱስ ማጠገባችሁ ላለው ሰው ባርኩት። በሙሉ ወደ እግዚአብሔር መመለስ ይሁንልህ በሉት። አሁን መንቃት የሚገባን ጊዜ ነው። አሁን ከወትሮ ይልቅ ከድሮ ይልቅ አሁን የበለጠ እግዚአብሔርን መፈለግ የሚገባን ጊዜ ነው። እግዚአብሔርን መናፈቅ የሚገባን ጊዜ ነው። ከምድር ወደ ሰማይ ልባችን የምናነሳበት ጊዜ ነው። እግዚአብሔር ሆይ ፈቃድህ ምንድነው ብለን በፈቃዱ የምንፈስበት ጊዜ ነው። እግዚአብሔር አይኖቻችንን ወደ ሰማይ ይመልስልን። ስለዚህ በጾምና በጸሎት እግዚአብሔርን የምንፈልግበት ከርሱ ከሐሳቡ ጋር የምንስማማበት እግዚአብሔር የሰጠንን የወንጌል አደራ ፈጥነን የምናደርስበት ዝም የማንልበት ባገኘንበት መንገድ ሁሉ የክርስቶስን የማዳን ወንጌል የምንናገርበት የምንናጠቅበት እግዚአብሔር የሰጠን ይሄ ጊዜ ነው። ጊዜ የለንም። እግዚአብሔር ከራሳችን ወደ እግዚአብሔር ሐሳብ ይመልሰን። አረ በኢየሱስ ስም ይመልሳችሁ። የነነዌ ሰዎች የዮናስን ስብከት ሰሙና ዮናስ ምዕራፍ
3 ላይ ሄዳችሁ ስትመለከቱ ቁጥርና 5 እና ቁጥር 10 ላይ ነው ያለውን የምናገረው። እናንተ ግን የቀረው እናንተ በሉት የኔ ሰዎች እግዚአብሔርን አመኑ ለጾም አዋጅ ነገሩ ይላል። ሃሌሉያ! የምን ጾም? የመመለስ ጾም። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ ይላል። ንጉሡ አልቀረው፣ ታናናሾች አልቀሩ፣ ከብቶች አልቀሩ፣ ሁሉ በእግዚአብሔር ፊት ሆነ። ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔር ያደርግባቸው ዘንድ ከተናገረው ክፉ ነገር ተጸጸተ፣ አላደረገውም ይላል። ሃሌሉያ! ለሚመለሱ እግዚአብሔር ይመለሳል። በኢየሱስም ለሚመለሱ እግዚአብሔር ይመለሳል። ሌላው ጾም ለምን ያስፈልጋል ካላችሁ፣ ጾም ለምሪት ጥንካሬን ለማግኘት ጾም ያስፈልጋል። የሐዋርያት ሥራ ምዕራፍ 13 2 እና 3 የቀደመችዋ ቤተ ክርስቲያን ሚስዮናውያንን እንኳን ለመላክ ምሪትን ለመፈለግ በእግዚአብሔር ፊት ትጾምና ትጸልይ እንደነበር ይናገራል። ቁጥር 2 ላይ እንደዚህ ይላል፣ እነዚህም ጌታን ሲያመልኩና ሲጦሙ፣ አምልኮና ጦም አብሮ ይሄዳል። አሜን ትላላችሁ። መንፈስ ቅዱስ በርናባስ ሳኦልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። ክብር ለኢየሱስ ይሁን። ወገኖቼ እነዚህ ሚስዮናውያን እግዚአብሔር የመረጣቸውና እግዚአብሔር ለስራው ሊለያቸው የፈለጋቸውን ሰዎች በቀረቡ ጊዜ መንፈስ ቅዱስ በገለጠላቸው ጊዜ ዝም ብለው አላኳቸውም። ጾሙና ጸልየው እጆቻቸውንም ጭነው ላኳቸው ይላል። ከዛ በኋላ ውጤቱን ስትመለከቱት ውጤቱም እጅግ ያማረ ሆኖ እናገኘዋለን። ምክንያቱ ምንድነው ሲል ምሪትን ፈልገው ጾመው ጸልየው ስለላኳቸው ነው። በጌታ በኢየሱስ ስም ውጤታማ የሆነ ምሪት በኢየሱስ ስም ይምጣላችሁ። ስለዚህ እነዚህ ሰዎች ምሪትን ያገኙት በጾምና በጸሎት መካከል ነው። የሆነ ነገር ስትፈልግ ዝም ብለህ ሮጥ አትውጣ። በእግዚአብሔር ፊት ራስን አስገዛና በእግዚአብሔር ፊት ጸልይ፣ ጾም። እግዚአብሔር ምሪትን ይሰጣል። ከኪሳራ ይጠብቅሃል፣ ከድካም ይጠብቅሃል። ዝም ብለህ ደክመህ ተጋይተህ ከተዘጋ በር ጋር ተላትመህ አትመለስም። እግዚአብሔር የተከፈተውን በር አይኖችን ከፍቶ ያሳይሃል። ራፓሴክሬቼንያ ንግድ ልጀምር ስትል በእግዚአብሔር ፊት ጾምና ጸልየህ ምሪትን ተቀብለህ ውጣ። እግዚአብሔር ከፊት ይወጣል። ሟርተኞች አያስቸግሩህም፣ ደጋሚዎች አያስቆሙህም። እግዚአብሔር ቀድሞዋልና በሮች የተከፈቱ ይሆናል። ዝም ብሎ ከመውጣት በኢየሱስም ያድነን። አጠገብ ያለውን ሰው የሚመራ እኮ አምላክ አለ በሉት። እግዚአብሔር ቢወጣል ይሻልሃል በሉት። ክብር ለኢየሱስ ይሁን። ወገኖቼ በእግዚአብሔር ፊት ምሪት መፈለግ ማለት አስቀድሞ እግዚአብሔርን እንዲወጣ መፈለግ ማለት ነው። እግዚአብሔር አስቀድሞ ከወጣላችሁ ተራራ ደልዳላ ይሆናል። እግዚአብሔር አስቀድሞ ከወጣልህ ወንድሜ ልንገርህ፣ የተቆለፈው ነገር ይከፈታል። የብረት መዝጊያው ይቆረጣል። የነሐስ ደጁ ይሰበራል። እግዚአብሔር አስቀድሞ ሲወጣልህ እጅህን ይዞ ይመራሃል። ለመውደቅ አልፋ አትሰጥም፣ አትጋለጥም ለክፉ። እግዚአብሔር ቀድሞዋልና የጌታ ስም የተመሰገነ ይሁን። ስለዚህ ምሪት መፈለግ ማለት እግዚአብሔር እንዲቀድምህ መንገድን እንዲያሳይ መፈለግ ማለት ነው። ሁሉ የተከፈተ በር አይካሄድበትም። ለመከፈትማ ዮናስ እኮ ለመሸሽ የተርሴስ በር ተከፍቷል። መርከቡ እኮ ተከፍቶ ነው የገባው። ዋጋ ከፍሎ ነው የገባው። ዋጋ ከፍሎ ገብቶ ነገር ግን ከጥቂት ጊዜ በኋላ መርከቢቷ ተናወጠች፣ አልሄድም አለች። የማይመለከተው ሰው እዚህ ውስጥ ገብቷል እንደማለት ነው። ከዛ በኋላ ሰዎች ሁሉ ተናወጡ፣ ያላቸውን ንብረት ሁሉ ጣሉ። መፍትሄ አልተገኘም። አንድ ሰው ግን እታች ተኝቶ ነበር። ቀሰቀሱትና አንተ ማነህ? አገር ወዴት ነው የምትሄደው ሲል እኔ ዮናስ እባላለሁ። ሃሌሉያ! ክብር ለኢየሱስ ይሁን። ሰማይና የምድር ጌታን እግዚአብሔርን አመልካለሁ አለ። ሃሌሉያ! ስለዚህ ይሄን ታገኛችሁ በእኔ ምክንያት ነው። ጣሉኝ አለ። ጣሉት ወደ ሌላ ወደ ተከፈተ በር።
እግዚአብሔር ባሳ ነባሪ ተሸክሞ ነነዌ ያደረሰው የተከፈተ በር ሁሉ ከእግዚአብሔር አይምሰልህ። አይኖች በኢየሱስም ይክፈትልህ። አይኖች ተከፍቶ ማየት ትፈልጋለህ? በእግዚአብሔር ፊት ምሪትን ፈልግ፣ ጾምና ጸልይ። ቤትን ዝጋ፣ እግዚአብሔርን ፈልገው። ካልተናገርከኝ አልወጣም ከፊት አልነሳም በሉት። መንገድን ካላሳየኸኝ በስተቀር አልነቃነቅም በሉት። እስቲ በእግዚአብሔር ፊት ጾምና ጸልይ። ተሞት እንደሆነ ያለው እነግርሃለሁ ወንድሞ፣ እግዚአብሔር በኃያልና ጨካኝ በሆነ መንገድ ካንተ ጋር ሲወጣ ታየዋለህ። በኢየሱስ ስም እግዚአብሔር ይህንን ምርኮ ይመልስልን። የቀደመችው ቤተ ክርስቲያን በጣም ትጾምና ትጸልይ ነበር። ለእያንዳንዱ ነገር ምሪትን ለመፈለግ ራሷን በእግዚአብሔር ፊት ታዋርድ ነበር። የቀደመችው ቤተ ክርስቲያን ብዙ ማስታወቂያዎች አልነበሯትም። ነገር ግን አንድ ነገር ነበራት፣ እግዚአብሔር ከእርሷ ጋር ነበር። እግዚአብሔር ካንተ ጋር ከሆነ ማስታወቂያ ሳያስፈልግህ እግዚአብሔር ነገርን ይሰራዋል። እግዚአብሔር ካንተ ጋር ከሆነ ተቃዋሚዎች ክንዳቸው ይደቃል፣ አንተ ግን ትሻገራል። እግዚአብሔር ካንተ ጋር ከሆነ በቆምክበት ቦታ ላይ አታፍርም፣ እግዚአብሔር ሞገስ ይሆናል። ብቻውን የሚሮጥና እግዚአብሔር ከእርሱ ጋር ኖሮ አብሮት የሚሮጥ ሰው ይለያል። ወንድሞቼ ይለያል። እግዚአብሔር አብሮ ሲሮጥ ሞገስህ የተለየ ይሆናል። ሰው ባይቀበልህ አንተ ግን አስፈሪ ትሆናል። ማጊያ ሴፕሬጀን የመጋቦሳፓ እግዚአብሔር ካንተ ጋር በሚሄድበት ጊዜ ጠላቶችን ሊያድሙ ይችላሉ። በሰባት መንገድ ይመጡብሃል፣ በሰባት መንገድ ይመጡብሃል፣ በአንድ መንገድ ይበተናሉ ተብሏል። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ ተብሎ እንደተጻፈ ጠላቶች በሰባት መንገድ ሲበታተኑ ታያለህ። እግዚአብሔር ካንተ ጋር ከሆነ በጌታ በኢየሱስ ስም ሰው አያጅብህ፣ እግዚአብሔር ያጅብህ። አጠገብ ያለውን ሰው ንገረው፣ ሰው አያጅብህ፣ እግዚአብሔር ያጅብህ በሉት። እኔ በዚህ በረከት ልባርክህ በኢየሱስም እግዚአብሔር አጀብህ ይሁን። አረ በኢየሱስም እግዚአብሔር ያጅብህ። ገንዘብህ አያጅብህ፣ እግዚአብሔር ያጅብህ። ዘመዶች አያጅቡህ፣ እግዚአብሔር ያጅብህ። ከሊ የሚባል አያጅብህ። የሰማይ አምላክ እግዚአብሔር ሲያጅብህ ሞገስ እሱር በቂ ይሆናል። ምሪትን ፈልገህ ስትወጣ የሚያጅብህ ማን እንደሆነ ታውቃለህ? እግዚአብሔር። ሃያ በኢየሱስም እግዚአብሔር ያጅብህ። በእግዚአብሔር አጀብ የሚወጡ ወንድና ሴት ልጆች ይበዛሉ። በኢየሱስም እግዚአብሔር የሚያጅባቸው ነጋዴዎች ይበዛሉ። በኢየሱስም እግዚአብሔር የሚያጅባቸው የወንጌል ሰራተኞች ይበዛሉ። እግዚአብሔር የሚያጅባቸው የመንግስት ሰራተኞች ይበዛሉ። እግዚአብሔር አጀባቸው የሆነ እግዚአብሔር ሞገስ የሆናቸው ከአፋቸው ቃል ጋር የሚሰራ የእግዚአብሔር ወንድና ሴት ልጆች በኢየሱስም ይነሳሉ። መነሳት ትፈልጋለህ? እግዚአብሔር እንዲያጅብ ትፈልጋለህ? በርን ዘግተህ እግዚአብሔርን ፈልገው። አሜን ትለኛለህ? እግዚአብሔርን ፈልገው። በርህን ዝጋና እግዚአብሔርን ፈልገው። እግዚአብሔር ላገኝ እፈልጋለሁ በሉት። እኔ በጣም የሚገርመኝ ያዕቆብ አንድ ሌሊት 2 ክፍል ሰራዊት ሆኖ እየተመለሰ ነው። 2 ክፍል ሰራዊት ሆኖ እየተመለሰ ነው። ነገር ግን የሆነ የጎደለው ነገር እንደተሰማው ያውቅ ስለነበረ ሚስቶቹን አሻገረ፣ ከብቶቹን አሻገረ፣ ግመሎቹን አሻገረ፣ ባሪያዎችን ወንድና ሴቶቹን አሻገረ። እሱ ግን ብቻውን ሌሊት ሙሉ ከእግዚአብሔር ጋር ሊታገል በያቦቅ ወንዝ ቀረ ይላል። እናንተ በጣም የሚገርም ነው። አይበቃውም እንዴ? አይበቃኝም አለ። የሆነ ነገር አለ። በጌታ በኢየሱስ ስም በምድራዊ ነገር አትታለል። የሆነ ነገር የጎደለ ከሆነ ዛሬ በኢየሱስ ስም እግዚአብሔር ታግሎ ያሸንፍ። አንድ የሚታገለው ሰው መጣ። እየታገለው ሌሊቱን ሙሉ መታገል ጀመረ። እባክህን ሊነጋ አቅሏልና ልቀቀኝ አለ። አለቅህም አለው። ማኪያሴ ፕሬጀነሜካቦሳ ለካ ሰው ስሙ ሳይቀየር ባለበጎች ይሆናል። ስሙ ሳይቀየር ባለግመል ይሆናል። ስሙ ሳይቀየር የ2 ክፍል ሰራዊት ሊሆን ይችላል። አንድ ነገር ጎሎታል። ካልባረከኝ አለቅህም አለው። ስምህ ማን ነው?
ያዕቆብ በያዕቆብ ስም ነው ሁለት ክፍል ሰራዊት ያሆነው። አሁን ግን አለው አንተ ከእግዚአብሔርም ከሰውም ጋር ታግላ አሸንፈሃል። ስምህ ያዕቆብ አይባልም እስራኤል ይባላል አለው። አናኪያሴ ፕሬቼኒያ ሹሉዳውን ነካው። እናንተ ሹሉዳውን ሲነካው እያነከሰ ነው የወጣው። እያነከሰ ወጣ። እግዚአብሔር አጅቦት ነበርና መጀመሪያ የፈራው ኤሳውን አገኘው። ኤሳው ያዕቆብን ባየው ጊዜ ተንበረከከና ተቀበለው ይላል። ጠላት ተንበርክኮ እንዲቀበል ከፈለክ እግዚአብሔር ያጅብህ። ያለ ጦርነት ተማረከ ኤሳው። ያለ ጦርነት ወገኔ ፈርቶ ነበረ። ካለው ነገር አካፍሎ አስቀድሞ ልኮ ነበረ። ሙስና ይባላል። ልኮ ነበር ለኤሳው። ካገኛችሁት ባሪያ ያዕቆብ ነው የላከልህ በሉት አለ። እሱም አላስቆመውም። ወንድሞቼ ያስቆመው ምን እንደሆነ ተወቃላችሁ? እግዚአብሔር አጅቦት ነበርና በኢየሱስ ስም የያዕቆብ አምላክ ያጅባችሁ። እያነከስክ ቢሆን ታሸንፋለህ። እያነከስክ ቢሆን ታሸንፋለህ። እግዚአብሔር ያጅብህ እንጂ እግዚአብሔር ሲያጅብህ አንካሳ ሆነ ታሸንፋለህ። አልችልም እያልክ ታሸንፋለህ። ይሄ ነገር ጎሎኛል እያልክ ታሸንፋለህ። እግዚአብሔር ሲያጅብህ ጠላት ይገዛልሃል። እግዚአብሔር ሲያጅብህ ጠላቶች ይንበረከካሉ። የሰበሰብከው ንብረት የሰበሰብከው ገንዘብ በአንድ ማይክሮ ሰከንድ ከእጅ ሊበተን ይችላል። እግዚአብሔር ግን ሲያጅብ ለዘላለም ካንተ ጋር ይሆናል። እርሱ መታመኛ ነው። እርሱ መደገፊያ ነው። እርሱ ሃሌሉያ ማሸነፊያዬን። እግዚአብሔር እንዲያጅብ ትፈልጋለህ? ለጌታ ጊዜን ስጠው። ማያሴ ካቦራ ዓመት ሙሉ ደክመ ያላገኘው እግዚአብሔር አጅቦ ከወጣ በአንድ ሌሊት ይመለስልሃል። በአንድ ሌሊት ታገኘዋለህ። ዓመት ሙሉ ታግለህ ያላሸነፍከው በአንድ ሌሊት ይሸነፍልሃል። እግዚአብሔር ያጅብህ እንጂ በእግዚአብሔር ዘንድ ምሪት መፈለግ ማለት የእግዚአብሔርን አጀብ መፈለግ ማለት ነው። እኔ እግዚአብሔር ያጀበው ሰው በጣም ከሚገርመኝ ቂሮስ የሚባል ንጉሥ የሚገርመኝ ሰው ነው። ይሄ ሰው የአሕዛብ ንጉሥ ነው። እንደዚህ ይለዋል። ትንቢት ስለተነገረለት ነው። በነገራችን ላይ እንዲህ ይለዋል፣ ነገሥታት እንዲገዙልህ የነገሥታትን ወገብ ፈታ ዘንድ አሕዛብን አስገዛል ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ በለው ይላል። ኧረ በኢየሱስም ቀኛችሁን እግዚአብሔር ያዘው። አኪያ ሰፕሬጄኒያ ኧረ በኢየሱስም ቀኝህን እግዚአብሔር ይዞ ይምራ። እኔም እመኝልህ የእግዚአብሔር ሰው ቀኝህን ይዞ እግዚአብሔር ይምራ። ቀኝ ሲያዝ ያንተ ቀኝ ይያዛል። የእግዚአብሔር ቀኝ መስራት ይጀምራል። በኢየሱስም የእግዚአብሔር ቀኝ ላንተ ይስራልህ። በኢየሱስም የእግዚአብሔር ቀኝ ላንቺ ይስራልሽ። ካባለቀሽበት ዘመን ፈንታ ደስታ እንዲሆንልሽ ከፈለግሽ የእግዚአብሔር ቀኝ በኢየሱስም ይስራልሽ። አሕዛብ እንዲገዛልሽ ከፈለገ የእግዚአብሔር ቀኝ መስራት ይጀምርልህ። አልከፈት ያለው በር እንዲከፈት ከፈለግ የእግዚአብሔር ቀኝ ይስራልህ። ተራራውን ትክክል አደርጋለዋል። የናስ ደጁን እውነት ነው። በእግዚአብሔር ፊት እንዴት ተራራ ይቆማል? በእግዚአብሔር ፊት እንዴት የናስ ደጅ ይቆማል? በእግዚአብሔር ፊት እንዴት የብረት መኖሪያ ይቆማል? ወገኖቼ እግዚአብሔር በኢየሱስም ይያዝህ። ምሪትን ፍለጋ በእግዚአብሔር ፊት፣ ጥንካሬን ፍለጋ በእግዚአብሔር ፊት ወገኖቼ ጾምና ጸሎት እጅግ አስፈላጊ ነገር ነው። ማቴዎስ 4 ላይ ሄዳችሁ ስትመለከቱ ክርስቶስ ኢየሱስ አገልግሎቱን ከመጀመሩ በፊት ኢየሱስ ማለት ፍጹም ሰው ፍጹም መለኮት ማለት ነው። አጠገብ ያለውን ሰው ሰምተሃል ወይ በሉት። አንተ ሰው ብቻ ነህ። ኢየሱስ ማለት ፍጹም ሰው ፍጹም መለኮት ማለት ነው። ይህ ፍጹም ሰው ፍጹም መለኮት የሆነ ኢየሱስ አገልግሎቱን ከመጀመሩ በፊት 40 ቀንና 40 ሌሊት ጾም። ሃሌሉያ። በእግዚአብሔር ፊት ጸለየ ይላል። ተራበ ይላል። ኧረ በኢየሱስ ስም እግዚአብሔር ምርኮ ይመልስላችሁ። እንግዲህ ለእግዚአብሔር ለኢየሱስ ጾምና ጸሎት ካስፈለገ ለእኛ እንዴት አያስፈልገንም? እንዴት ነው ማያስፈልግህ? ሰው ከሳምንት ሳምንት ከወር እስከ ወር ከዓመት እስከ ዓመት ዝም ብሎ የሚበላ ንጉሥ ኢዮሳፍጥ የሚባል ሰው ጦርነት በመጣበት ጊዜ
የእግዚአብሔርን እርዳታ ለመጠየቅ ወደ እግዚአብሔር ፊት ቀረበ። ሁለተኛ ዜና ምዕራፍ 20 ላይ ሄዳችሁ ተመልከቱ። ኢዮሳፍጥም ፈራ ይላል። እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳ ሁሉ ጾም አወጀ። ስትፈራ ጾም አውጅ። የሆነ ነገር ስትፈራ በፍርሃት አትኑር። በእግዚአብሔር ፊት ጾም አውጅ። እግዚአብሔር ይቀድምልሃል። ጾም በኢየሱስ ትምህርት በተለይ በግል የሚጾም ጸሎት መደረግ ያለበት በስውር ነው። ሰምተሃል በሉት። በስውር ጸልይ በሉት። ማቴዎስ 6:16 ላይ እንደዚህ ይላል፣ ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጽ ይከፍልሃል። አሜን። ስትጦም ካሜራ ይዘህ ተራራ ላይ ወጥተህ የሆነ ድንጋይ ተደግፈህ ኮረኮንች ላይ ከዛ ካሜራውን ሰረቅ እያየ ጾም አይደለም ያለው። ተሰወር። አሜን። በኢየሱስም ተሰወር በሉት። አጠጋ እሱ ለሚዲያ ግብአት ነው። እግዚአብሔር አይሰማውም። የሚሰማው በስውር የሚያያባትህ በግልጽ ይሰፍራል። የኔ አባት በጣም ይጸልይ ነበር። ዳዊት ነበረው ማአት ዳዊት ምንድነው ድርሳነ ሚካኤል የሚባል አለ፣ መዝሙረ ዳዊት የሚባል አለ። መጽሐፍቶቹ ብዙ ናቸው። 10 ሰዓት ነው ሌሊት የሚነሳው። 10 ሰዓት ይነሳና ይላል። ከዛ ሊነጋ ሲል በሉ እስቲ ወንበር አውጡልኝ ይላል። በራፍ ላይ ይቀመጣል፣ በረንዳው ላይ። ከዛ በኋላ ይጾማል። እንደዚህ ይላል፣ ባብዬ ጸሎት ይላሉ ሰዎቹ። በሰው ሁሉ ጸሎተኛ ነው እኮ። አጠገብ ያለው ሰው ጸሎተኛ ልትባይ አትጸልይ በሉት። እግዚአብሔር እንዲያይህ ጸልይ በሉት። በስውር የጸለይከው በግልጽ ይከፍልሃል በሉት። እግዚአብሔር ከሚጠላው ነገር ምን እንደሆነ ታውቃላችሁ? ግብዘኝነት። ይሄ ግብዘኝነት የሚያመጣው ጣጣ ነው። በስውር እንዳይጸልይ ሰው የተከለከለበት ምክንያት። ይህ ሚዲያ ደግሞ እግዚአብሔር ይገስጸውና እሱ ነው በቃ ጉዳችንን አሰጣው። እኔ ትዝ ይለኛል ሙሉ ወንጌል በነበርኩበት ጊዜ ወንጌላዊት ውዴ የምትባል የእግዚአብሔር ሴት ነበረች። ሕዝቤ አልመለስ ብለሃል አይደል? ጉድህን አደባባይ ላይ አወጣዋለሁ ያለው ትዝ ይለኛል። ብዙ ነገሮች አደባባይ ላይ ሲወጡ አሁን መገለጥም ማጋለጥም አደባባይ ላይ ነው። ትንሽ የሆነ ነገር ቆሻሻይን ካንጂ አሉ የሚያሰጡ ወንድሞች፣ እግዚአብሔር ይባርካቸው። ሁለተኛው መንፈሳዊ ጥንካሬን ለማግኘት ከፈለክ ጾምና ጸልይ አለ ጌታ። የቱ ቦታ መሰላችሁ? ማቴዎስ 17:21 ላይ እንዲህ ይላል፣ ነገር ግን ይህ አይነት ከጾምና ከጸሎት በቀር አይወጣም አላቸው። ከአጋንንት ጋር ሲታገሉ አይቶ ነው። ወደ ተራራ ወጥቶ እስከሚመለስ ለደቀ መዛሙርቱ አንድ አባት ልጁን ይዞ መጣና ባካችሁ ልጄ ይጥለዋል፣ በእሳት ላይ ይጥለዋል፣ በውሃ ላይ ይጥለዋል፣ ጸልዩና ፈውሱልኝ አለ። ሲታገሉ ሲከራከሩ ጌታ መጣ። እባክን ቢቻልህ እዘንልኛል። ቢቻልህ ትላለህ፣ ለሚያምን ምን ያደርጋል? ሁሉ ይቻላል። ከዛ አጋንንቱን አወጣ። ከዛ በፊት ግን ጌታ እንደዚህ ያለ፣ እናንተ ጠማማ ትውልድ ካንተ ጋር እስከ መቼ እኖራለሁ አለ። የማታምን ጠማማ ትውልድ አላቸው። ለካ እምነት ወደ ጾምና ጸሎት ያመጣል። አሜን ትላለህ? አጠገብ ያለውን ሰው አመንኩ ካልክ በሉት። እምነት ወደ ጾምና ጸሎት ያመጣሃል። በጾምና በጸሎት ደግሞ ጥንካሬን ታገኛለህ በል። ክብር ለኢየሱስ ይሁን። ከዛ በኋላ ብቻቸውን ሆነው እኛ ያላወጣንበት ምክንያት ምንድነው አላቸው። አሉት ጌታን። ይሄ ከእምነት ማነስ የተነሳ ነው ካለ በኋላ ይህ ወገን ግን አለ አልላቀቅ ያለ ጂኒ ያለ በጾምና በጸሎት ይባረራል።
ይህ ወገን ግን አለ ይህ ወገን የሚወጣው ካለ ጦምና ካለ ጸሎት በቀር አይወጣም አላቸው። ሚስጥሩን ነገራቸው። መንፈሳዊ ጥንካሬ በኢየሱስም ይጨምርልን። ስለዚህ አልላቀቅ ያለ እርግማን፣ አልወጣ አለቅ ያለ ጂኒ እየተከታተለ የሚያስቸግር ከሆነ በእግዚአብሔር ፊት ጾምና ጸሎት። ስለዚህ የአጋንንት ምሽግ የምታፈርሰው በጾምና በጸሎት ነው። ማርቆስ 9:29 ላይ ሄዳችሁ ተመልከቱ። ሙሽራውን ለመጠበቅ በጾምና በጸሎት። ሙሽራው ማን ነው? ኢየሱስ የሚታጀበው በጾምና በጸሎት ነው። ጌታ ኢየሱስ እንደዚህ አለ በነበረበት ጊዜ ማቴዎስ 5:33-35 ሄዳችሁ አንብቡ። ሙሽራው ከነርሱ ጋር ሳለ ወዳጆቹን እንዲጾሙ ማድረግ ትችላለህን? ነገር ግን ሙሽራው ከነርሱ በሚወሰድበት ጊዜ ይመጣል፣ በዚያን ቀናትም ይጾማሉ። አሜን ትላላችሁ? ምን እያለ ነው? እርሱ ከሄደ በኋላ ተከታዮቹ እንዲጾሙ ያሳሰበው ነገር። በትጋት እግዚአብሔርን እንድጠብቀው ከፈለክ በእግዚአብሔር ፊት መጾምና በጸሎት እጅግ አስፈላጊ ነገር ነው። ክብር ለኢየሱስ ይሁን። የመጨረሻው ጾምህ የማያቋርጥ በእምነት የተሞላ መሆን ይገባዋል። ሉቃስ 18:1-8 እንደዚህ ይላል፣ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ የእግዚአብሔር የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባሏ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደን። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እላችኋለሁ ፈጥኖም ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን? ጥያቄ። ስለዚህ ሴት ሲናገር እቺ ሴት ፍርድን የምትፈልግ ፍርድ የተጓደለባት የማይፈረድላት ሴት ነች። ስለዚህ መጥታ ሁልጊዜ ጧት ዳኛውን ትጨቀጭቀዋለች፣ ፍረድልኝ እያለች። ይህን ምሳሌ የተናገረው ሳይታክቱ እንዲጸልዩ ሊያስተምራቸው ነው። ይህንን ከተናገረ በኋላ የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን? ምክንያቱም ጸሎት ከጸሎት በፊት ባለፈው ሳምንት ነግራችሁ እምነት ይቀድማል ብያችኋል። እምነት በሌለበት ቦታ ላይ ጸሎት የለም። እምነት እግዚአብሔር ያደረገውና ያጠናቀቀውን ነገር ለመቀበል በእምነት ወእግዚአብሔር ፊት በጸሎት መቅረብ ነው። ክብር ለኢየሱስ ይሁን። እምነት ያገኝ ይሆንን አለ። ስለዚህ በዚህ ስፍራ ላይ ሲናገር አንደኛ ጸሎታችን መቀጠል እንዳለብን ያሳስበናል። ክብር ለኢየሱስ ይሁን። መቀጠል ተሰሎንቄም ላይ እንደዚህ ነው። ዘወትር በጌታ ደስ ይበላችሁ፣ ሳታቋርጡ ምን አድርጉ ይላል? ጸልዩ። ስለዚህ ሳናቋርጥ መጸለይ ይገባናል። አሜን በሉኝና እግዚአብሔር ስም የተመሰገነ ይሁን። ስለዚህ ዛሬ በዚህ ትምህርት ወገኖቼ፣ በዚህ ትምህርት እግዚአብሔር ልባችሁን የነካ የተናገራችሁ ካለ እርምጃ ውሰዱ። ለመጾምና ለመጸለይ ቤተ ክርስቲያን ለሰጠችው የጾምና ጸሎት አዋጅ ራሳችሁን ስጡ። ዘመናችሁን ዝም ብላችሁ አታስረዝሙት። ጉብኝት ፈጥኖ የሚመጣው በዚህ ነው። የሰማነውን ቃል ይባርክልን ሁላችን።